ያውጡብሽም ቢ ያግቡብሽም ቢ አይነት ልጅ ቢኖር አብርሽ ነው። በዚህ ልክ እንደዚህ አድርጎ ፊቷ ላይ መወርወር ማለት አብርሽ ለሚስት ምንም አይነት ክብር እንደሌለህ ነው። የእውነቴን ነው ምላችሁ ቤተሰቦቼ። ሰላም ጤና ይስጥልን። ውድና እየተከበራችሁ የምትክየቱ ቤተሰቦች ቅመሞችዬ እንዲህ ናችሁልኝ? አማን ነው ወይ? ሁሉ ሰላም፣ ሁሉ መልካም። በተለይ የሩታ ነገር የሚያሳስባችሁ ሴት ሆናችሁ እንደ ሴት የሩታ ህመም ቁስል የገባችሁና የታመማችሁ ቅመሞች ማለት ነው እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ጤናችሁ በያላችሁበት የዓለም ዳርቻ ብዝት ትርፍርፍ እንዲልልኝ ምኞቴ ነው ማለት ነው። እንግዲህ ዛሬ እንግዲህ ያው ሩታ የፍቺ ወረቀት ለአብርሽ እንግዲህ ከማርክ ጋር ሆና ይዛለት መታ ነበር። በዚህ አጋጣሚ በነገራችን ላይ አብርሽን ቡርንቡር አለ ማርክ ላይ ማለት ነው። ማርክ ምን ያደርግ ብዙ መስዋዕት እኮ በማርክ በኩል ብዙ መስዋዕት ሩታ ከፍላለች። ምክንያቱም እንድትታገስ ትዕግስት ቀላል ነገር አይደለም። ከትዕግስት በላይ ደግሞ መስዋዕት መክፈል ይችልሽ አይገባትም። እና በማርክ በኩል ብዙ ተጭኗት አንተ እንድትስተካከል እንደ ወንድም እንደው ማርክ ብዙ እርምጃ ሄዷል። ዛሬ ግን አንተ ፈልገ ነው አንተን አማክራህ ነው አንተ እንደዚህ ሆነ ወደ አብርሽ ያፈጠጥክበት። አብርሽ ማርክ ምን ያደርግ? እሱ የሴት ህመም የገባው አይነት ልጅ ነው። የሴት ህመም የገባው አይነት ልጅ ማለት ነው። አንተ ግን ዛሬ የሰራው ስራ የእውነት አብርሽ ወንሽ ትዳርህን አስተካክል አትችል፣ እሺ ፍታኝ አትችል። ታዲያ አንተ ምንድን ነው የምትችለው አብርሽን? እኛ ራሱ እኮ ግራ ተጋባን። ሩታ ብቻ አይደለችም በነገራችን ለቤተሰቦች ግራ የተጋባችው እኛ ተመልካቾች ራሱ የአብርሽ ነገር የእውነቴን ነው ግራ ገብቶናል። ፍታኝ አልችልም ለምን ስትለው መልስ የለው። ወን ትዳራችንን እናስተካክላለን፣ ይሄን ሩታ አስተካክላለሁ፣ ይሄ ነገር ልክ አይደለም አይላትም። ለማስተካከል ዝግጁ አይደለም ትዳሩን። እሺ ፍታኝና እኔም የራሴን ህይወት ንኑር። አንተ ልጁን ቢወለድ የአባትነት ስምህ እንዳለ ነው፣ ምንም ችግር የለም ፍታኝ ስትለው አይፈታትም። እንዴ ልጁ ምንድን ነው አላማው? የአብርሽ ነገር የእውነቴን ነው ያውጡብህ እምቢ ያግቡብህ እምቢ አይነት ልጅ የሆነብኝ አብርሽ ነው። አላማው ምን እንደሆነ ራሱ እንኳን ለሩታ ለእኛ ራሱ ግራ የገባን ነገር ነው። ዛሬ ሩታ እንግዲህ የፍቹ ወረቀት እስከ እስክሪፕቶ እንግዲህ ያው ዝግጁ ሆናለት መታለት ነበረ። እሱ ግን ሊቀበል አልቻለም። ዛሬ እንግዲህ ቦዲጋርዱም ያው ሄርሜላም አብራን የመጣችው ያው ከኋላ ብትመጣም ደውላለት ነው እንግዲህ ሩታን ሊያገኝ እንደሚሄድ እሷም ሩታን እንደምታገኝና ያው እንግዲህ በእኔ ምክንያት ከሆነ የምትፋቱት እኔ ከህይወታችሁ ልውጣላችሁ ትትህ ስትል ነበረ። ሄርሜላ ስንት ጊዜ ነው ከህይወታቸው የምትወጪው? አልወጣሽም፣ ግን በአፍሽ ከህይወታችሁ ልውጣላችሁ ብዙ ጊዜ ብለሻል። ግን ከህይወታቸው መውጣት ያልቻልሽ ልጅ ብትኖሪ አንቺ ነሽ። የአፍ ብቻ ሆኖብሻል ማለት ነው። እና ሲቀጥል ደግሞ አብርሽ ምን አድርጊ ነው ሩታ የምትላት? እንኳን ለሩታ ለእኛ ራሱ ግራ የገባን ነገር ነው። እሺ አልፈታሽም፣ ትዳሬን አስተካክላለሁ እኮ የአንድ አባወራ ስነ ምግባር ነው አይደል? እንደ ቤተሰቦቼ የአንድ ወንድ ልጅ ስነ ምግባር ነው። እኔ እንደ አብርሽ አይነት እንደው ትዳር አይቻል አቅም የእውነቴን ነው የምላችሁ። እሺ ለምንድን ነው አልፈርምም ያልከው? ለምንድን ነው ማትፈታኝ ስትለው መልሴን ነው ሊፈርም ዝግጁ አይደለም። አስቢበት እንደዚሁ ይላታል። እሷ ናት አንተን ማሰብ ያለብህ። አንተነ ትዳርን እንዳባወራ ማስተካከል ያለብህ ሴቷ ናት። አንተ አይደለ እንዴ ለቤት አባወራ? አንተ አይደለ እንዴ ሩታን ያገባት ነው? እሷ ነች ያገባች። ተገላቢጦሽ ሆኗል። ወን እሷ ያንተን ቦታ ወስዳለች፣ ወን አንተ እሷን ቦታ ወስዳል። ቤትን ማስተካከል፣ ለህይወት መስመር ማበጀት ምናምን የሚሉትን ነገር አብርሽ አልቻለበትም። የእውነቴን ነው የምላችሁ ቤተሰቦች። እና ወን እንደ ወንድ ትዳሬን ቤቴን አስተካክላለሁ ሩታዬ ጊዜ ስጭኝ፣ ሁሉን ነገር መስመር አስይዛለሁ። አንቺ ማትፈልጊውን ነገር እርቃለሁ። ከአንቺ የሚበልጥብኝ ነገር የለም። ወን ብሎ ሚስቱን አሳምኖ ወደ ቤት አስገብቶ ትዳሩን አስተካክሎ እንደ ወንድ እንዳባወራ መኖር አልቻልም ይሄ ልጅ። ሲቀጥል ደግሞ ቦዲጋርዱም ካጠገቡ አትጠፋም። አሁን እሱ ተናዶ ሲሄድ ሮጣ ሄደችው። ፊቷ ላይ ወረቀቱ ተቀዶ የተወረወረው ሩታ ናት። እሷ ግን ተከትላ ሄደችው አብርሽን ነው፣ ሄርሜላ ማለት ነው። ቤተሰቦቼ አያችሁ፣ ልጁ ወን ትዳሩን ማስተካከል አይችልም። ወን ሚስቱን ደግሞ ፈቶ ነጻነት እየሰጣት አይደለም። እሷም እኮ የራሷ ላይፍ ያስፈልጋታል። አብርሽ ምንድን ነው እንደዚህ መሆን? ወን ትዳር እንደው እንዳስተካከል ትናንትና እኮ ብለሃል። በሰው ግፊት ነው ወደ ትዳር የገባሁት ብለሃል እኮ። ታዲያ በሰው ግፊት ከሆነ ዛሬ ደግሞ መፍታት ነው አይደል? እንዲህ በሰው ግፊት የገፉት ነገር እንደውም ሲጀመርም አይሆንም ብለህ እኮ ተናግራል። ስለዛ ወን ትዳሩን አስተካክለህ እንደወንድ ቆፍጠን ብለህ እንዳባወራ ትዳርን ለማስተካከል ሞክር። ካልሆነ ለልጅቷ ነጻነት ሰጣት፣ የራሷን ላይፍ ታሳልፍበት። እንዲህ ልጅቷን እኮ አስሯታል። ቤተሰቦች ፍታኝ እሺ አይልም። እንደወንድ ወን አስተካክላለሁ ለምን ስትለው መልስ የለም። አስተካክላለሁ፣ ይሄን እንዳባወራ ይሄን ያደርጋለሁ ብሎ መልስ አይሰጣትም።
ወንድ እሷ ነጻነት አልሰጣትም ቤተሰቦች እና በጣም የአብርሽ ነገር የእውነት ለተመልካችም ግራ ለያዥ እና ለተገናዥ የማይመች ቢኖር አብርሽ ነው። የእውነቴን ነው የምላቸው ቤተሰቦች እና ሩታ ዛሬ በጣም ያሳዘነችኝ ደግሞ ማርክ ላይ ያፈጥበታል። ማርክ ምን አደረገ? እንደ ማርክ አይነት እንደውም ጀግና ወንድምና ጀግና ወንድ ነው የዚህ ሚዲያ ላይ ላዩም። የእውነቴን ነው የምላችሁ ከሩታ ጎን አሁንም ግትር ብሎ ሲቆም አይቼዋለሁ። ለአብርሽ ፍታት በቃ ነው ያለው። በቃ አየ ልጅቷ በጣም ተጎድታለች። የሚረዳህ ነው ያጣችሁ። ስለዛ ፍታት በቃ ነው ያለው። እውነቱን ነው። ወንሱ እንደ ወንድ ትዳሩን ማስተካከል አልቻለም። ዛሬ ወረቀቱን እለዋ ላይ ቀዶ ፊቷ ላይ ነው የበተነው አብርሽ ማለት ነው። ሩታ ፊት ነው። በዚህ ልክ ለሚስቱ ምንም ቢናደድ እንኳን መሬት እያለ እንደ ፊቷ ላይ በትናል ወረቀቱን። በዚህ ልክ ለሚስቱ እንኳን ክብር እንደሌለው ነው እያየን ያለ ነው። ቦዲጋርድም ካጠገባት አትለይም። ስለዚህ ወንድ ልጅቷን ፍታት፣ ተፋታት አብርሽ። እንዴ ምን በወጣት ገና ልጅ እኮ ነች እንዴ! ገና ብዙ ነገር የሚጠብቃት ልጅ እኮ ናት። በአንተ ትበድ እንዴ ልጅቷ። የእውነት ዛሬ በጣም ነው አብርሽ ያናደደኝ። በዛ ላይ ወረቀቱን ቀዶ ፊቷ ላይ፣ በዛ ላይ ማርክል ያፈጣል። አስቡ እንግዲህ እና የአብርሽ ነገር ለዛ ነው ያውጡብሽ እምቢ ያግቡብሽ እምቢ ላለ ሀገሬ ሰው ማለት ነው። ያጅም ለተገናጅም ምንም የማይመች ነገር ቢኖር አብርሽ ነው። ወን እንደ ባለ ትዳር እንደባወራ ቤቱን ማስተካከል የማይችል አብርሽን አየሁት። የእውነቴን ነው የምላችሁ። አላማው ምን እንደሆነ ወን አያስረዳት። ወን ተመለሽ፣ እኔም ላስተካክል፣ ይሄን መስመር ላይ ያዝ፣ ልክ ነሽ ሚስቴ ትክክል ነሽ ብሎ የፍቹን ነገር አያስቆመም። ለምን ብላ ስጠይቀው መልሴን ነው መፍታት ብቻ እንደማይፈልግ ነው የሚናገረው። ምክንያት የሌለው ነገር ማለት ነው። እና ማርክ ግን ተስፋ አለው ይላል። ተስፋ የሚኖረው እኮ ለሚስቱ ቃላቶቹ ተስፋ የሚሰጥ ሲሆን፣ ቃል ሲገባላት፣ ነገሮችን ሲያስተካክል ነው እሷም ተስፋ አድርጋ የምትቀመጠው እንጂ ይሄ እኮ አሰራት ነው የሚባለው። እና ብቻ ከባድ ነው በእርግጥ ከጣት ቀለበት ያው የልብ ቀለበት ይበልጣል። እሱ በጣት ቀለበት ቢያስራት ግዴታው አይደለም አይደል እንዴ? አርፎ ትዳሩን ማስተካከል፣ ለህይወቱ መስመር ማበጀት። ለህይወቱ ሲባል ለትዳሩ እኮ መስመር ታበጁለታላችሁ ቤተሰቦቼ። ማንም እየመጣ የሚያደፈርሰው የሚያጠራው መሆን የለበትም ትዳር አይደል? ለዚህ ነገር ነው እሷ መስመር አበጁበት ያለችው እንጂ ከጓደኛ ትፍጠር አትገናኝ አይደለም የሩታ ጥያቄውን። እነዚህ ማስተካከል የማይችል ከሆነ ፍታኝ እሺ አይልም። የእውነት ቤተሰቦች አብርሽ በጣም ነው እያናደደኝ ያለ ነው እግዚአብሔር። ሩታ ግን በጣም እያሳዘነች ነው። ለምን እንደሆን ብቻ አላውቅም።